እረፍ ብያለሁ። ሌላ ነገር አታምጣ። ሌላ ነገር አታምጣ። ልቀቀኝ። ስሙኝ፣ እረፍ። የሌለብኝን ወንጀል ተወኝ ብያለሁ። ልቀቀኝ። ሰማኛለህ? ምንድን ነው የሌለብኝ ወንጀል? ነው ነገረኛ። ሁሉንም ነገር ደርሻለሁ። እንደዚህ ብለህ እንትን ለማለት አትሞክር እባክህ። ምፈራ እንዳይመስል ነኝ። ሰማኛለህ? አልፈራህም። እነሱን ስለሰበሰብ ጀሌዎችን ጊዜ ስለመጣ አልፈራም። ማንንም አልፈራም። ምንድን ነው የኔ ስራ? ንገረኝ። እሺ ልንገርህ አልኩኝ። ማንን ነው ያልከው? እኮ አልኩኝ። አሁን መግደል ነበረብኝ አላልክም እንዴ? የኔን እህት ነው መግደል ያልከው? ወይኔ ምንድን ነው? እየሰማሽ አይደል እንዴ? የሚያወራው ውሸት እየሰማሽ አይደል? ሆኛ አውራት። አልወጣም። እዚህ ጋር ሆኛ አውራት። ልቀቀኝ። አዘቁት እዛ እሱ እኔ እንጃ አምሮሽ ላይ ምን አድርጎ እንዳለ ሰሚኛለሽ። ሊከብድሽ ይችላል፣ ግን ተረጋጊና ስሚ። ምን ሆነሽ ነው የምታለቅሽው? በቃ እሺ ተረጋጊ። ሁሉንም ነገር ሰምቻለሁ። ይኸው አንቺን ያስጠራሁት ለማውራት ፈቃደኛ ስላልሆነች ነው። ምንም ማለቀው ነገር ነው እየሰማሁኝ ያለው። በማላችሁ የተፈጠረው ግንኙነትም ሆነ የአባታችሁ ሞት አጋጣሚ አይመስለኝም። አልገባኝም። ምንም እኔ ሊገባኝ አልቻለም። ዛሬ እያወራ ያለው ነገር እሱ ተማምለናል። ብር ነው እኛ የምንፈልገው። በቂ ብር ነው የምሰጥህ። ለአንተም ለእነሱ የሚሆን በቂ ብር እሰጥሃለሁ። ይሄን ቪዲዮ ብቻ አስድልተህ እኔም ብቻ በነፃነቴ እንድንቀሳቀስ እና በቃ እሷን ካገባው በኋላ በአንደኛው ወሩ ግዴታ መሞት በቃ እሱም መወገድ ያለበት ሲሉኝ ግዴታ በቃ ማድረግ ያለብኝ አድርጌ እንዲሞት አደረግን። ከዛ እሷን ደግሞ አደንዝዘህ ቤት ውስጥ አስቀመጥካት። በቃ ሁሉም ነገር ድራማ ነበር ለእነሱ። አንቺንም ለማጥመድ ያደረጉት ነገር ድራማ ነው። በቃ ሆን ብሎ አንቺን ለማጥመድ። እንዴት አባቴን ሊገል ይችላል? ባለቤቴ እንዴት አባቴን ይገለዋል? እንዴት ሆኖ ጀመርም አንቺ ነው። ኧረ በእናታችሁ ተነሺ፣ በእናታችሁ ነገር አድርጉልኝ። በእናትሽ ንቂ። እሷ ላይ ሁሉንም ነገር እያደረስክባት የነበረውን አደንዘቤት ነው የወሰድካት። አሁን ሚስቴ ብቻዬን ነው የወሰድካት። ህይወት ለመውጣት እንደዛ ሆኜ ብኖር ኖሮ ዛሬ እንደዚህ ባልተከታተልከኝ ነበረ። ዛሬ ግን ሲያልፍልኝ ይሄ እንትን አይሆንብህም እንጂ ብር እና ሚስጥሩ እንድነግርህ ነበረ በብር የተደረደርከኝ። አዎ ሁሉንም ሚስጥር እንድታወጣ እና ስለዚህ ቪዲዮ ታቀርባለህ፣ ወደ ህግ ትወስደኛለህ። እንደዛ ማለት ነው። አዎ ልቀቀኝ። ሰላም ጤና ይስጥልኝ። እንደምን አላችሁ ክቡራን ተመልካቾቻችን፣ የሀቅ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ፣ እኔ ደህና ነኝ፣ እናንተ ባላችሁ በሰላማችሁ ይብዛልኝ እያልኩኝ እንግዲህ እህታችን ወደኛ መታ እህቷን እንድንፈልግላት በነገረችን መሰረት ማያ እህቷንም አናግረናት በቀደመው ቪዲዮ እንዳያችሁት ህይወትን አግኝተናታል፣ አውርተናታል። ትንሽም ያለችበት ሁኔታ እናንተም እንዳያችሁት የነበረው በጣም ራሷን እንደሚያማት በየጊዜው ጭንቅላቷን ትይዛለች። ለዚህም ደግሞ ሕክምና እንዳልተደረገላት እንዲሁም ከሱም ባህሪ ጋር ተያይዞ ቤት ውስጥ ከቤት ወጥታ አታውቅም። ከዛም አንፃር በጣም ብዙ ምርመራዎችን ማድረግ ስለነበረብን ነው በዛ መንገድ ሲያስወጣን የወጣ ነው። ወተን ደግሞ ብዙ ምርመራዎችን ስለ እሱ አጣርተናል። ብዙ ምርመራዎችን አድርገናል። በየቦታው ሰዎቻችንን በትነን እሱንም ለመከታተል ሞክረናል ማለት ነው። ከዚህም አንፃር ደግሞ አንዳንድ የደረስንባቸው ያገኘናቸው ነገሮች አሉ። ወደዛም ሄድን ደግሞ እነሱንም አፋጠን እያወራናቸው ወደ እናንተ የምናደርስ ይሆናል። እንግዲህ እቺን እህታችን ችግር ላይም ካለች ነፃ ለማውጣት አሁን ያለችበትም የጤና ሁኔታ ልክም ስለማይመስለኝ እሷም ደግሞ የሚገባትን ነገሮች እንዲደረጉላት ለማድረግ አቅማችንን እንሞክራለን። እህቷም ይህንን እየፈለገች ስለሆነ ዛሬም ደግሞ እንደ እህቷንም ይዘን ሄደን አንድ ላይ ለማገናኘት ሙከራ እናደርጋለን ማለት ነው። እሷን አይታ እንኳን የልቧን በደንብ ማውራት እንድችል እናደርጋለን። ከኔ ጋር ሁኑ። ሀቅን አሁኑኑ ሳብስክራይብ አድርጎ ከኔ ጋር ሁኑ። እንግዲህ ክቡራን ተመልካቾቻችን ተመልሰን ቤቱ ደርሰናል።
ግቡላችሁ። ምንድነው? ምን ፈልጋችሁ ነው? ተቀመጥ። እና ማን ናችሁ? ተቀመጥ። ቆይ ምንድናችሁ እናንተ ሁላ? ተቀመጥ። ምንድነው የሁላ ሰው? ምን እያደረጋችሁ ነው? በቤቴ መታችሁ ምን እያደረጋችሁ ነው? ምንድነው አንተ? ስንታየው አንተ ባለፈው ብሩህ ነኝ ያልከን አይደለ? ምን ፈልገህ መጣ? ምንድነው የሁላ ሰውስ? ጓደኛዬን ፈልጌ ከጓደኛዬ ጋር ልጫወት። ታዲያ ምንድነው? ምን ፈልገህ ነው ታዲያ? ሁላ ሰው ይሄ እኮ አንተ ያስኬድከው አንተ ያረከው መንገድ ስለሆነ እኔ ምን አደረኩኝ? አይ አንተ በዚህ መንገድ እንድናወራ ከፈለክ እኔም በዚህ መንገድ አወራለሁ አይደለ? ቆይ ምንድነው የፈለከው? ባለፈው በጉልበት ያወጣኝ መሰለህ እንዴ? እነዚህን ሰው ሁላ ይዤ አንተ ቤቴ መጥተህ ምንድነው የምፈልገው ከኔ? ምን አድርግ ነው ያልከኝ? ያለየው ያንተን ስራዎች ማጋለጥ ነው የምፈልገው። ምንድነው የኔ ስራዎች? ተናገራ። የኔ ስራ ምንድነው? የምትሰራውን ሁሉንም ነገር ደርሼበታለሁ እኮ። የምሰራው ምንድነው ንገረኛ። ሁሉንም ነገር ደርሻለሁ። እንደዚህ ብለህ እንትን ለማለት አትሞክር እባክህ። የምፈራ እንዳይመስል። እኔ ሰማኛለህ? አልፈራህም። እነሱን ስለሰበሰብ ጀሌዎችን ስለመጣ አልፈራም። ማንንም አልፈራም። ምንድነው የኔ ስራ ንገረኝ። እሺ ልንገርህ። ባለፈው ውጪ ሀገር ጓደኛ ብሩክ ምናምን ያልኩህ ሁሉም ነገር ውሸት ነው። ሰማኛለህ? እሺ እባክህ የድራማ ከሺ ውሸት እንደሆነ ገብቶኝ ነበረ። ቀጥል። እዚህ የመጣሁት የአንተን ስራዎች ሁሉንም ስለደረስኩበት ማጋለጥም ስለምፈልግ ነው። እየሰማኝ ያለው ማጋለጥ የምፈልገው የኔ ስራዎች ምንድነው ነው? ሁሉንም የምሰራውን አውቃለሁ። አንድ እንደዛ ድሃ የነበረ እንዴት ነው በዚህ ልክ በእውነት ሰርቶ ለፍቱ። ምን አገባ ስለኔ መለወጥ? ቆይ አንተ ምን አገባ? እረፍ ብያለሁ። ሌላ ነገር አታጣ ትላለህ። ሌላ ነገር አታጣ። ልቀቀኝ። ስሞኛለህ? እየሰማኝ ነው? ይሄንን የምትጠቀመውን ጉልበት ግን ነገ ትልቅ ችግር ውስጥ ትገባታለህ። እሱን ተው። ሰማኛለህ አይደለ? ምን አገባ? እሺ ሌላ ወሬ ተው። ምንድነው? እሺ ምንድነው የምፈልገው ከኔ? ሁሉንም ነገር ባጭሩ አስረዳኝ። ምንድነው የምፈልገው? ሁሉንም ነገር ስለ ስራዎች እንድታወራ ፈልጋለሁ። ስለ ወንጀሎች። ስለምን ስራዎች ነው የማወራ? የምን ወንጀሎች? አሁን እኔ ወንጀለኛ ነኝ ለምትለው ማስረጃ አለክ? ቆይ ስለ እህትህ ልጠይቅህ። ብሌን። ምን አገባ ስለ እህቴ? ብሌን ያቺ እንደዛ ሮጣ ያልጠገበች ልጅ፣ የማደግ ፍላጎት ያላት ልጅ እንዴት ነው ከአንዳንድ እንደዚህ ልትሆን የቻለችው? ቆይ ሰውዬ በቃ ታመመች አይመለከትም። ታመመች በቃ አይመለከትም አትበል። ትሰማኛለህ? እረፍ። የምጠይቀን ትመልሳለህ። ሰማኛለህ አይደለ? የምጠይቀን ሁሉንም ነገር ትመልሳለህ። አይመለከትም። ሌላ ወሬን ተወኝ። ምን አድርግ ነው የምትሉኝ? ቆይ ካሜራ ይዘህ መጣህ፣ ይሄን ሁላ ሰው ይዘህ መጣህ። ምን አድርግ ነው የምትለኝ? ቆይ ማነው አንተ? በቤቴ መጣህ እንደዚህ እኔ ላይ ዱላ የምታነሳው? ለምንድን ነው ያላሳከምካት? ለምንድን ነው? እንዴት ነው እንደዚህ ልትሆን የቻለችው? ሰማኛለህ? ሁሉንም ነገር ስላንተ አጣርቻለሁ ብያለሁ። ሁሉም ነገር አንተን ለማጥመድ ድራማ ነበር የተጠቀምኩት። ድራማ ስላንተ አጣራው፣ ደካማ ጎንህን ተጠቀምኩ። ምንም ያጣራው ነገር የለም። ማስረጃ አላሳየኝም እስካሁን። እየሰማኝ ነው? እሱም ማስረጃ ወይኔ ቤት የፈለከውን ነገር ማድረግ ትችላለህ። የፈለከውን ዱላ መጠቀም ትችላለህ። ግን ይኸውልህ ይሄ የሌለ ማስረጃ ይነግረኛል ብለህ አስበህ ከሆነ ይሄ እሱን ልንገርህ። ይሄን ማስረጃ ባለፈው ስወጣ ዝም ብዬ ቁጭ አላልኩም። ሰዎች አንተን እየተከታተሉ ነበር። የምትገባበትን፣ የምትወጣበትን፣ የምትሄድባቸውን ሁሉንም ነገር ደርሼበታል። ማታ ማታ ራስህን ተሸፋፍነህ የምትገባበትን ቤት አውቄያለሁ። አዎ እንዳትደንግጥ ነገርኩህ። ከኔ ጋር ብትተባበርና ሁሉንም ነገር ብታወራ ለአንተ ይሻላል። አለበለዚያ መጨረሻ ወይኔ ቤት ነው የሚሆን። ቆይ እሺ ምንድነው? እሺ አሁን ማለት ቆይ ስማኝ፣ ምንድነው የምትፈልገው? ማለት ምግባበን ቤት ምናምን አልከኝ። እሺ አሁን ሁሉንም ነገር ስላንተ ማስረጃ ምናምን አልከኝ አይደለ? ሁሉንም ነገር አካሄድን፣ እንቅስቃሴን እየተከታተልኩ ነበር። ለዛም ነው በዚህ መንገድ ድራማ ፈጥሬ ጓደኛ ምናምን ብዬ ባለፈው አንተ ጋር የገባሁት። ገብቶኝ ነበር ያኔ። እኔም ጓደኛ እንዳሉን ካውቄው ነበር ያኔ ነበረ። አሁን እሱን ተወኝ። ሰማኛለህ? እህትህ እንዴት ነው እንደዚህ ልትሆን የቻለችው? ለምንድን ነው ያላሳከምካት? ለምን አንተ አታሳክማት? እረፍ። ውሸትህን ተው። ጥያቄህን ሌላ ነገር ብቻ መልስ። ሰማኛለህ? አለቀቀኝ። ስለደበደብከኝ እኔ ምንም ነግርህ ነገር የለም። እየሰማኝ ነው? እሱን ማታወራ ከሆነ ወይኔ ቤት በሰብሰት ታወራለህ። ነገርኩህ። ስለደበደብከኝ ምንም የምታገኘው ነገር የለም ከኔ። ይልቅ ይኸውልህ እዚህ ጋር ምንም ስላደረክ ዱላ ስላነሳ ስለደበደብክ እኔን ምንም የምታገኘው ነገር የለም። ምንም የሚነገርህ ነገርም የለም። ይሄንን እወቅ በቃ።
ምንም አታረግም፣ ምንም አታመጣኝ። እንደዛ ነው የምታስበው? እየሰማኝ ነው? እንደዛ ነው የምታስበው? ይኸውልህ ስማኝ፣ ይልቅ አሁን ሌላ ነገሩን ተውና እንደዚህ ዱላ ምናምን የምትለውን ተውና የምታወራኝ ከሆነ በስነ ስርዓት አውራኝ። አዎ አንተም እንደዛ የምትናገር ከሆነ በስነ ስርዓት የምታወራኝ ከሆነ ደግሞ ያለውን ነገር እነግርሃለሁ። አዎ የምነግርህ ግን አንተ የምትለው መንገድ አይደለም። ይሄ የሐሰት የውሸት ምንም ውሸት የለውም። ስለኔ መለወጥ ምንም ውሸት የለውም። ምንም ውሸት የለውም። ቆይ እንዴት ነው አንድ መንገድ ላይ እየተንቀሳቀሰ ሰራው ተለወጥኩኝ በቃ። ቆይ ሻው ምን አድርግ ነው የምትሉኝ? ቆይ አንድ መንገድ ላይ እየተንቀሳቀሰ በየመንገዱ ፎጣ እየሸጠ የነበረ ሰው እንዴት ነው ከአንዳንድ እንደዚህ ሚሊዮነር ሊሆን የሚችለው? ለምን ትቀናለህ? ተሳካልኝ በቃ ሰክሰስፉል አለፈልኝ። ወንጀል ሰርተህ የትኛው ወንጀል ሰራው? የትኛው ነው ወጣጣ? ምን ሰርተህ ነው እንደዚህ ያለፈልህ? እሺ ምን አይነት ወንጀል ሰራው? ምን ሰርተህ ነው እንደዚህ ያለፈልህ? ሰራው ስራዬን ነግሬያለሁ እኮ ባለፈው ነግሬያለሁ አይደል? ስራዬን ምንድነው ስራክ? ባለፈው የመጣለት እኮ ነግሬክ ነበረ የምሰራው ስራ ከባለሀብቶች ጋር እንደምትሰራ። አዎ የሆነ ባለሀብቶች ነበሩ። ምንድነው ከባለሀብቶቹ ጋር የምትሰራው? እንትን አሁንማ አስመጪ ነኝ። ቡቲክ ምናምን ነው፣ ልብሶች ነው፣ ጨርቃ ጨርቅ ነው የማስመጣው። ግን ነግሬ ነበር እኮ ባለፈው አልተረዳኝ ይሆናል እንጂ አሁን ደግሞ ሌላ እንደገና አሁንም ይሄ ስለኔ መለወጥ ከንክኖ ይሆናል። አትሊንክ የሰው ኃይል ጨምረ ይሄን ምንም ስለአንተ የሚከነክነኝ ነገር የለም። ሰማኛለህ? ይመስለኛል እንደዛ ነው ይመስለኛል። አሁንም ዛሬ እንደገና አሁንም በዱላ እየደበደብከኝ ያለው ስለኔ መለወጥ አሳስቦክ ልንገርህ። ቆይ ቀንተ ነው ስለአንተ ሁሉም ነገር ደርሼበታለሁ ብያለሁ። መጀመሪያ ጊዜ ይሄንን የህይወት ለውጥ ስትጀምር ከአንዳንድ ነው ደህና ብር ያገኘው። ያኔም ደግሞ ጓደኞችን ጣልካቸው። ድሮ አብራቸው ተሰራ የነበረውን ያን ያህል ድሃ የነበረ። ቆይ አንተ ማነህ? ለምንድን ነው የምትከታተለኝ እንደዚህ በቤት? ካቅ ግንባር ነኝ። ሰማኛለህ? እንዳንተ አይነት ወንጀለኛ ለማጋለጥ ለቀቀኝ። ሰማኛለህ አይደለ? ሰማኛለህ አይደለ? በእጄ ተጠፋታለህ ዛሬ። ይኸውልህ እንዲህ ስላደረክ ምንም ይመጣ ነገር የለም። እሱን እናያለን። እንዲህ ስላደረክ ምንም ይመጣ ነገር እሱን እናያለን። ሰማኛለህ? አንተ ለምንድን ነው የምትከታተለኝ እንደዚህ? ምን አድርግ ነው የምትለኝ? እሺ ምን ልሁን? ሁሉንም ነገር ንገረኝ እኮ። ምኑ ነው የምነግርህ? ሁሉንም ስራዎች እኮ ያወቅኸው አይደለ? ምኑ ነው የምነግርህ? ያወቅኸው ነገር እኮ ነው። ምኑ ልክ ነው ማለት ነው? ምኑ እንደዚህ ወንጀሎች መስራት? እኔ ወንጀለኛ አይደለሁም። ዛሬም ነገም ወንጀለኛ አይደለሁም። ልጠይቅህ፣ ሚስትህን እንዴት ነው? ወንጀለኛ ኮንኩኝ ለምን ለቀህ አታቀርበኝም? እሱንም ማረገው ይሆናል። ለምንድን ነው እዚህ ጋር እንደዚህ የምታሰቃየኝ? እሱንም ማረገው ይሆናል። ሰማኛለህ? ሚስትህን እንዴት ነው ያገኛት? ሚስትህን እንዴት ነው ያገኛት? የት ነው ያገኛት? ተናገር እያልኩ ነው። ሁሉንም ድራማዎችን ከዛ አንጻርም ያለውን ሁሉንም ነገር እንድታወራ ፈልጋለሁ። ቆይ እንዴት ነው አንዲት ወጣት ሴት እንደዚህ ቤት ውስጥ እንድትቀመጥ የምታደርገው? ለምንድን ነው ቁጭ ዝም ብላ ቤት ውስጥ የምትቀመጠው? ለምንድን ነው ያላሳከምካት? መስራት አትፈልግማ። ስለዚህ እኔ የምሰራው አይበቃም? ለዛ ነው እኔ የምሰራው አይበቃም? እሷ ለምን ትንገላታ? እኔ እየተንገላታው እኔ ደግሞ በእሷ ላይ ተጠቅመ ህይወትን እንድትለውጥ እሷን አደንዝዘ ያስቀመጥክ ይመስለኛል ሳይሆን ደግሞ ይሄ እውነታው ነው። ለምንድን ነው እንዲህ ወጣት ሴት፣ ጎበዝ ሴት፣ በትምህርቷ የተካነች ሴት አገር መለወጥ የምትችል ሰርታ ቤት ውስጥ ደንዝዛ ያስቀመጥከት? ቆይ ለምን የሌለብኝ ወንጀል የምትናገረው? ተወኝ። እረፍ። የሌለብኝ ወንጀል ተወኝ ብያለሁ። ልቀቀኝ። ሰማኛለህ? ምንድነው የሌለብኝ ወንጀል? እንደዚህ አማ ለምትንቀሳቀሰው ታማ እንደዚህ ለምትሆኑ ልጅ አሳክማታል? ተናገር እስኪ። ምንድነው? የተቀመጭ ምንድነው? ይሄ ሰውዬ ባለፈው ባታስገቢ ቢኖረው ቤቴ ይሄ ሁላ ችግር መቼ ይመጣብኝ ነበረ? ምንድነው? ተፈጥሮ ነው። ተኝተሽ ነበር? አሁን ተኝቼ ነበረ። እያመመሽ ነው እስካሁን? ያው ራሴን እያመመኝ ነበረ። ተኝቼ ነበር። ምን ተፈጥሮ ነው? ቆይ ለምንድን ነው ሆስፒታል ማትሄጂው? ለምንድን ነው አሳክመኝ ማትይው? አሁን ምን ሆናችሁ ነው? ቆይ ለምንድን ነው አሳክመኝ ማትይው? ለምንድን ነው ማትታው? ምን ሆናችሁ ነው? ይሆን ያለንማ እያይሻላል እንዴ? ባለፈው ባታስገቢ ቢኖሩ እነዚህ ሰዎች መቼ ሁላ ተከራ ይመጣብኝ ነበረ እንዴ? እኔ ምን አውቃለሁ ታዲያ? ወንድሙ ነው ብሎኝ ነው ያስገባኝ።
ይሄ ሰይጣን ቆይ ለምንድን ነው ማትፈክም? እዚህ ጋር እኔን በመደብደብ ትጠየቃታለህ፣ በወንጀል ትጠየቃለህ። እንዳንተ አይነቱ ወንጀለኛ ምንም ማድረጋለሁ እኮ ለህግ ነው እንጂ እኔን ማቅረብ የምትችለው እዚህ ቤት ይሁንላ አጀሌዎችን ሰብስበህ ቆይ እዚህ መተህ ያልገባኝ ነገር በቤቴ መተህ እየደበደብከኝ ያለው ትሰሚኛለሽ? ማይሆን ድርጊት እያደረግከኝ ያለው ብትቆጠብ ይሻላል። እየሰማኝ ነው? አንቺ ልንገርሽ፣ ይሄ ባልሽ ምንም የምትነግራት ነገር የለም። ብትቆጠብ ይሻላል እያልኩ ያለው ምን እንዳታመጣ ነው። ምን እንዳታመጣ ትሰሚኛለሽ? እኔ ባለፈው ወንድም ዘመድ ምናምን ያልኩሽ ሁሉም ነገር ውሸት ነው። ምን ልትላት ነው ደግሞ? ለሷ ምን ልትነግራት? ምን ልትሆን ነው እኮ? ምን ልትላት ነው? እኔ እንደዋሸኝ አሁን ማይሆን ውሸት ልትዋሻት ነው? ለሷ ልትነግራት ነው? ውሸት ልትቀጥለው ነው? ምንድነው የተፈጠረው ነገር? አታስጨንቁኝ። የሚለውን ነገር እየሰማሽው አይደል እንዴ? እንዳትሰሚው ትሰሚኛለሽ? በውሸት አፈንዝ ጋር ያለው ነገር አታይም እንደኛ ላይ መጥቶ እዚህ ጋር ያደረገ ያለው አታይም እንዴ? በህይወታችን ገብቶ እየበጠበጠን እኮ ነው ያለው። ምን አይነት ሰው እንደሆነ አታይም? አፈንዝ ጋር ዝም በል እያልኩ ነው። አንተ ሰውዬ በእጄ ትጠፋታለህ። ምንም ነገር ቢልሽ እንዳትሰሚው። እሺ እኔ ፍቅር እንዳትሰሚው። ግን እየተፈጠረ ያለው ነገር አስረዱኝ። ተረጋጊ። እኔ ባለፈው ዘመድ ቤተሰብ ያልኩሽ ነገር አሁን እንዳልኩሽ ውሸት ነው። እኔ እኮ ባልሽ ውሸተኛ ሰው አይደለም፣ ወንጀለኛ ነው። ሰሚያለሽ? ይሄንን ደግሞ ልንገርሽ። በጭራሽ ባሌማ እንደዛ አይነት ሰው አይደለም። ልንገርሽ እኮ አየሽው። ይሄንን ነው ምንም ነገር አትንገረኝ። ምንም ነገር አትንገረኝ። ስለ ባሌ አንተ አትነግረኝ። ምንም ብትላት አሰማም እያልኩ ነው። እሷ ይኸውልህ ባለቤቴ እኮ ነው። ባለቤቴ ስለኔ አፋለሽ አይደለ? ራስሽን ትለሽ ማውራታችሁ እየሰማኝ ነው። እኔ ይሄንን ስራ ውስጥ ይሄንን ለማጣራት የመጣሁት እህትሽ ጠቁማ። ይኸውልህ እህትሽ? አዎ ጭራሽ ማያ ጭራሽ እሷ ነች እንደዚህ እንትን የምታደርገው። ልንገርሽ እሷ ስላን እኮ መግደል ነው። ምንድን ያልከው እኮ? ቀጥል፣ ውሸትን ቀጥል። ማንን ነው መግደል ያልከው? እኔ አሁን አልኩኝ ስለ መግደል አልኩኝ። ማንን ነው ያልከው እኮ? አልኩኝ አሁን መግደል ነበረብኝ አላልክም እንዴ? የኔን እህት ነው መግደል ያልከው? ወይኔ ምንድን ነው? እየሰማሽው አይደል እንዴ? የሚያወራው ውሸት እየሰማሽው አይደል? ተረስ አውራኝ። እዚህ ጋር ሆኜ አውራት። አልወጣም። እዚህ ጋር ሆኜ አውራት። ልቀቀኝ። አሰቁት እዛ ምንድነው ማለቀው? ምንድነው መሰለሽ? ቆይ ልንገርሽ፣ ተረጋጊ። እንደነገርኩሽ እህትሽ ወደዚህ ጠቁማ ነው ወደዚህ ቦታ የመጣሁት። እኔ ስራዬ እነዚህ የምታያቸው ጓደኞቼ እንደዚህ ሰዎችን በመርዳት ሰዎችን በማገዝ ላይ ነው የምንንቀሳቀሰው። ለዚህም እህትሽ ስለኛ ስለምታውቅ እኛንም ትከታተለኝ ነበረው። ይህንንም ቪዲዮ የምንቀርጸው ሰውን ለማስተማር ነው። ይህንን ታግ ስለነበረ እኛን ትከታተለን ስለነበረ ከምታዩ አንጻር አንቺ ያለሽበት ሁኔታ አደጋ ላይ እንዳለሽ ሰግታ ነው። ምን አይነት አደጋ? እኔ ምንም አይነት አደጋ ላይ አይደለም ያለሁት። ልንገርሽ፣ እሷ ወደኛ ስትመጣ ጥርጣሬ ነበረ። እኛ ቪዲዮ ላይ ከምታዩ አንጻር በጥርጣሬ፣ እኛ ግን ጊዜ ወስደን ሁሉንም ነገር ስናጣራ እውነትም የተለያዩ ወንጀሎች ላይ እንደሚሰማራ ልንደርስበት ችለናል። ማን ነው የሚሰማራው? እሱ ስንታየው። ለምን መሰለሽ? እስኪ ልንገርሽ፣ ተረጋጊ። ቆይ ተሳስተክ ሊሆን ይችላል። አሁን አንቺ አጠገብ አይደለ እንዴ እሷ መግደል ነበረብኝ እያለ የነበረው እንዴ? ማንን ነው አንቺ ቅዱስ አድርገሽ አሁን ልታወሪኝ የምታስቢ? ቆይ አንቺ አጠገብ አይደለ እንዴ እንደዛ እያለ የነበረው? እኔ እኮ እዚህ ጋር ያለሁት እናንተን ለማጋጨት ለአሉባልታ አይደለም፣ ህይወትሽን ለመቀየር አንቺን ህይወትሽን ለማስተካከል ነው እዚህ ጋር ያለሁት። እንድትሰሚኝ እፈልጋለሁ። እሱ እኔ እንጃ አእምሮሽ ላይ ምን አድርጎ እንዳለ ሰሚኛለሽ። ሊከብድሽ ይችላል፣ ግን ተረጋጊና ስሚ። እንደዛ የወረዱ ስራዎችን እየሰራኝ ነበረ። ባለፈው ነግሬሻለሁ፣ ስራ መናቂ አይደለም። ግን ደግሞ የሰው ልጅ ሲለወጥ የምታምኙ ነገሮች አሉ አይደለ? የሚያሳምንሽ ነገሮች አሉ። ይሄ ሰውዬ ግን ከአንዳንድ እንደዚህ ሲለወጥ ነው እሷም ገረማት። እህቱ እንደዚህ መሆን ደህና ነበረች ታውቂያለሽ። አንቺ አሁን ባለፈው ስለ ቤተሰቦቹ ልትነግሪኝ አልፈለግሽም። ለምንድን ነው? ቆይ ለምን እንዳታወሪ ይልሻል? ያስፈራራሻል? እስኪ ንገሪኝ። አሁን ለእኔ ሁሉንም ነገር ንገሪኝ። እኔ እዚህ ጋር ያለሁት እንደነገርኩሽ አንቺን ለማገዝ ነው። ለምንድን ነው ባለፈው ስለ ቤተሰቦቹ ለእኔ ለምን? ይኸውልህ እኔ ከሱ ፍቃድ መሆን አልችልም። በቃ ምንም ነገር የማደርገውን ነገር ሆነም እያንዳንዱ ነገሬን እሱ ሊያውቅ ይገባል። ያስፈራራሽ ነበረ? ስለ ምንድን ነው? እስኪ በቃ ምንም ነገር ማድረግ አልችልም። ስለዚህ በቃ እኔ ምንም ብዬ ልነግርክም አልችልም። እንዲህ ነው ብዬ ምልክ ነገር የለም። ይሄው እየነገርኩሽ ነው። ለአንቺ ብዬ ነው። እስኪ አይንሽ ግለጪ። ምንድን ነው እየሆንሽ ያለሽው? ደህና ነሽ ማለት
ስላንቺ ብዙ ነገሮች አጣርቻለሁ። እህትሽም ከነገረችኝ በላይ በጣም ጎበዝ ተማሪ ነበርሽ። ለዋንጫ ለስንት ነገር የምትጠበቂ ልጅ ነበርሽ። አሁን ላይ ግን አንድ ዝም ብላ ቤት ውስጥ የምትውል ጎረቤቶችሽ ሁሉ ስላንቺ አያውቁም። ስላንቺ የማያውቁ ወተሽ የማህበረሰብን ላይፍ አትካፈይም። ስለዚህ ይሄ ሰውዬ አይንሽን እንድትገልጭ ይፈልጋሉ። እኔ ገብቶሻል አይደለ? አይንሽን ግለጭ። ቆይ ምንድነው? ቆይ ጋለሱ ማውራት አልፈልግም ስትይ ምንድነው? ቆይ እየተፈጠረ ነበር። ምንድነው የሚያደርግብሽ? ያለሱ ማውራት አልችልም ማለት ፍቃድ ምንም ነገር እሱ ሳይፈቅድልኝ ከሰው ጋር መገናኘት። ፍቃዱን ተይ። ፍቃድ የምን ፍቃድ ነው? አዳምጠኝ። ይኸው ተረጋጊ፣ ነገርኩሽ። እሺ ምንድነው? እህትሽን ላስጠራት፣ እሷ ጋር ታወሪያለሽ። እሺ አስገቡልኝ፣ እሷን አስገቡልኝ። እሺ ተረጋጊ። ይኸው እንደነገርኩሽ ሁሉንም ነገር ንገሪኝና ይህንን ነገር እንፍታው እና አጣራው። አንቺ እሺ የሰውዬ ወደሽ ቤተሰቦችሽን እስከ መተው ድረስ የሄድሽለት ሰው ነው። አውቃለሁ እሱን ነገር እንደዚህ መስማት ከባድ እንደሆነ አውቃለሁ። ለዚህ ብለሽ ቤተሰቦችሽን መተው፣ ትምህርትሽን መተው፣ አባትሽን መተው ድረስ እንደመጣሽ አውቃለሁ። ይኸው ሁሉንም ነገር ንገሪኝና ይህንን ነገር እናጣራው፣ እንፍታው። ገብቶሻል? ስለዚህ እኔ ሀሳቤ አንቺን ማገዝ ነው፣ የተለየ አይደለም። አስገቧታ፣ አምጧት፣ ነይ። እህቴ ደህና ነሽ አይደል? ምንም አልሆንሽም አይደል? ምን ሆነሽ ነው የምታለቅሺው? በቃ እሺ ተረጋጊ፣ ሁሉንም ነገር ሰምቻለሁ። ይኸው አንቺን ያስጠራሁት ለማውራት ፈቃደኛ ስላልሆነች ነው። ማለት እኛ እንድታምን እንድታረጊ ተፈልጎ ነው። እህቴ እነሱን እኔ ነኝ ያስጠራኋቸው። ያለው ነገር በጣም ግራ ስለገባኝና ስለጨነቀኝ ነው። ታውቂያለሽ፣ ብቸኛ ያለሽኝ እህቴ አንቺ ብቻ ነሽ። ነፃ እንድትወጪ ያቺ ቀልጣፋዋን ብርቷን እህቴ መመለስ ስለፈለግኩ ነው። እነሱ ደግሞ በጣም ስለማውቃቸው ለብዙዎች ስለደረሱላቸው ለዛ ብዬ ነው። እሺ በእናትሽ በነፃነት ያለውን ነገር አውሪ፣ ንገሪኝ። ይሄ ሁሉ ሰው ለአንቺ ፍትህ ፍለጋ ነው እዚህ የመጣው። አታልቅሽ፣ በቃ እንዴ። ይኸው ትሰሚኛለሽ አይደለ? ሁሉንም እስኪ ምንድን ነው ማለት አንቺ አሁን እንደማይሽ ባለፈውም ስመጣ ስንቴ ጭንቅላትሽን እንደሚያምሽ ህመም ላይ ነው ያለሽው። ስለ አንቺ ደግሞ ሁሉንም ቦታ እንደነገርኩሽ አጣርቻለሁ። አንቺ ለዋንጫ የምትጠበቂ በግቢም ደረጃ ስትማሪ ጎበዝ ተማሪ ተብላ እንደ ሀገርም ከሚጠበቁ ተማሪዎች ነበርሽ። ለዚህ ነገር ብለሽ ቤተሰቦሽን ትተሻል። አሁን ላይ እኔ ልደርስበት የቻልኩት ይሄ ነገር ጤናማ ግንኙነት እንዳልሆነ ነው። ስለዚህ ተረጋጊና እስኪ ምንድነው አሁን ያለሱ ፍቃድ አላወራም እያልሽኝ ነበርና ምንድነው ቆይ የሚልሽ ምንድነው ታዲያ? አሁን ሰው እኮ አብሮ ሲኖር ኖርማል ነው ማውራትም ሆነ መንቀሳቀስ። ምንድነው ያለሱ ፍቃድ? ምን ቢልሽ ነው ሁሉንም ነገር ያለሱ ፍቃድ የምትይው? ያው እንዳልኩክ ሁሉም ነገር እያንዳንዱን ነገር ነው የሚከታተለው። ስለዚህ ከሰው ጋር እንኳን ለማውራት ከጎረቤትም ይሁን ከማንም ጋር በቃ ደስ አይለውም። ከማንም ሰው ጋር አትገናኝ፣ ከማንም ሰው ጋር አታውሪ ነው የሚለኝና እኔም ደግሞ በቃ እሱ ላለማስከፋት የሚለኝ እሺ ብዬ ነው ቀበለውና ያለሱ ፍቃድ ከማንም ጋር አላወራም፣ ከማንም ጋር አልገናኝም። እና በቃ እኔ ቤት ውስጥ ነው በቃ ማሳይ ሁሉ ነገር እኔ ቤት ነው። ቆይ ይሄንን ነገር ለምን ብለሽ ጠይቀሽ አታውቂም? ለምንድን ነው እገናኝ የማትፈልገው? ለምንድን ነው ወጥቼ የማልንቀሳቀሰው? እንደ ኩዮቼ የፈለኩበት ቦታ የማልሄደው ብለሽ ጠይቀሽው ታውቂያለሽ? ጠይቄ አላውቅም፣ ግን ቦታ ብሰራ ደስ ይለኛል። እሺ ግን በቃ ያ ሁሉ ነገር ተሟልቶልሻል። ስለዚህ በቃ ያንቺ መስራት ምንም ጥቅም የለውም የኔ በቂ ነው ስለሚለኝ አሜን ብዬ ተቀበልኩ። እሺ ቆይ አሁን ስለ ቤተሰቦቹ እየጠየቅኩሽ ነበርና አላወራም አላውቅም ነው እያልሽኝ የነበረው። ለምንድን ነው ቆይ ቤተሰቦቹን አታውቂም? አትገናኙም? ቤተሰቦቹን ብዙም አይነግረኝም፣ ብዙም አላውቃቸውም ስለ ቤተሰቦቹ። እሺ እና እኔ እንደውም በቃ እንደ ቤተሰብ የምንጓደኛም ብዬ የማያቸው አሉ። በቃ የሆኑ ጊዜ ላይ የሆኑ ቤት ውስጥ የሚመጡ ሰዎች አሉ።
እና የሆነ አንዳንዴ የሚያስፈሩ ምናምን አይነት ሰዎች አንዳንዴ ብቻ የተለያየ ሰው ቤት ውስጥ ይመጣል ከቅርብ ጊዜ ጀምሮ ማለት ከሆነ ጊዜ ጀምሮ መምጣት ጀመሩና እኔ ያው ቤት ውስጥ ሲመጡ እኔ እነሱን በማስተናገድ ለነሱ የሚደረገውን ነገር በማድረግ ነውና እኔ ከሱ በኩል የሚመጡት ሰዎች እነሱን ነው የማውቀው እንጂ እኔ ሰዎች ናቸው የሚመጡት ይመጣሉ የተለያዩ ሰዎች ናቸው የሚመጡት በቃ ማለት ባለሀብቶችም ይመስሉኛል ምናምን አንዳንዴ ደግሞ የሚያስፈራም ሰው ምናምንና የተለያየ ሰው ግን ይመጣል ቤት ውስጥ ሲመጡስ ምንድነው የሚያደርጉት አንድ ላይ ያው ማለት እኔ ማድረግ ያለብኝን ነገር የሚያዘኝን ሁሉ አደርጋለሁ በቃ ያው የራሳቸውን ጨዋታ ምናምን እንትን ሲሉን ያው ራሴንም ስለሚያመኝ ለተኛ ወደ ቤት መኝታ ቤት ይገባለሁ ከዛ ነው ብቻቸውን ሆነው ያወራሉ ማለት ነው እሺ እኔ ምን እንደሚያደርጉ አላውቅም ግን በቃ ይሄ ነው እንይቀልምና ማለት እንደነገርኩሽ ስላንቺም ለማጣራት ስሞክር እዚህ ቤት ሰራተኛው ላገብታ ያውቅም ሰራተኛ ለምንድን ነው የማትቀጥሩት ያው አንድ ራሴን ያው እሱ እንዳልኩ ውጭ ነው የሚውለው ማታ ነው የሚመጣው ለዛ ብዙ የሚያስቸግር ነገርም ስለሌለን ሰራተኛ አስበን አነቅ እሺ ማለት አንቺ አሁን እንደዚህ እየታመምሽ ነው ለምን መሰለሽ እንደዚህ የምጠይቅሽ አንቺ ወተሽላ የተለያዩ አስፔዛዎችን አትገዢም እሱ ነው የሚልከው ወደ ቤት አይደል ሁሉንም ነገር ይሄ ማለት አንቺ ተንቀሳቅሰሽ የተለያዩ ነገሮች እንዳታረጊ ይፈልጋል ማለት ነው በቃ ማለት ደስ አይለውም ለምን ማለት አንቺ ይሄንን ነገር ከምን አንፃር ነው የተረዳሽው እስኪ አንቺ ያው እኔ የተረዳሁት ከፍቅርም ያው አንቺ ለመንከባከብ ነው የሚመስልሽ ለመንከባከበኝም ነው ነው ማስበው እና ይለኛል እሱንም አንቺ በቃ ውጭ ምንም ፀሐይም ምንም ብርድ መንካት የለበትሽም እሺ አሁን ቤተሰቦቹንስ አሁን ቤተሰብን ማግኘት እፈልጋለሁ ቤተሰቦች ጋር ውሰደኝ ብለሽ አታውቂም ወይስ እነሱስ አይመጡም አይ መተው ቤተሰቦቹ እንኳን መተው አያውቁም እሺ አንቺ ስንሄድ ወደ ቤተሰቦች ጋር ውሰደኝ ብለሽ አታውቂም ያው የምጠይቀው ጊዜ ነው አለ ግን እንሄዳለን አስተዋውቅሻለሁ ይመጣሉ ይለኛል እስከዛሬ መተውም አያውቁም ይሄ ሁሉ ነገር እንዴት ነው ለምን ማስነግሪኝ ቢያንስ እንኳን ለምንድን ነው ወጥተሽ ማትሰሩ እሺ ቆይ በቃ ስንት ነገር ትሰይሽ ለምንድን ነው ለኔ እስከዛሬ መልስ አልሰጥሽ ወይ ስለቱ ታውቂያለሽ ስለቱ ታውቂያለሽ ስለቱ ምንም ማውቀው ነገር የለም ይሄንን ሁሉ አንድም እህትሽ ናት ይሄንን የነገረችኝ ማለት ነው አሁን እህቱ ያለችበት ነገር በከባድ ሁኔታ ላይ ነው ያለችው አይነ ስውር ሆና ነው ያለችው ስለሷም ለማጣራት ስሞክር ምንነቱ ባልታወቀ መንገድ የሆነ ጊዜ ላይ በቃ እንደዚህ ሆና እንደተገኘች አይምሮዋ በደንብ አይሰራም ስለዚህ ስለእናንተም ብዙ ነገር ስለ አባታችሁም አሟሟትም ባለፈው ከነገረችኝ በኋላ ብዙ ነገር ለማጣራት ሞክሬያለሁ አንቺንም ካየው በኋላ ማለት ነውና እና አባታችሁ እንደሞተ የአባታችሁን ድርጅት የሆነ ሰውዬ ነው የገዛው አይደለ ተሽጧል አይደለ የተወሰነ ብር ነው የሰጣችሁ የተለያዩ የቀሩትን የተወሰኑ ሀብቶችን ነው እናንተ የወሰዳችሁት እንዴት አወቅሽ ማለት ባለፈው ከነገርሽኝ አንፃር ጥያቄን ስለፈጠረብኝ ብዙ ነገር አጣርቻለሁ እና ምን አገኘ ይሄም ሰውዬ ድርጅቱን ከገዛ ሰውዬ ጋር ግንኙነት እንዳለው ደርሼበታለሁ ማለት ሰውዬ ማለት ስንታዩና ድርጅቱን የገዛው ሰውዬ ቅርርብ እንዳላቸው የምታወራው ነገር ግን አንተ ልክ ነው አልገባኝም ቆይ እንዴት ነው ሊገናኙ በዚህም ነገር የምታወራው ነገር ግን ትክክል ነው እንዴት መሰለሽ በዚህ ትክክለኛ መረጃ ነው ለኛ እዚህ ጋር ያረከለከው እና በዚህም ነገር እንዴት ነው ግንኙነት ሊኖራቸው የሚችለው እኔም እሱ ነው ግራ ይገባኝ ለዛ የኔ ባል ድርጅቱን ከገዛው ሰውዬ ጋር ምን አይነት ግንኙነት እና ከዛም አንፃር አዳምጠን ምን አይነት ግንኙነት እንዴት ነው ሊሆን የሚችለው ተረጋጊ ከዛም አንፃር ምንድነው ዛሬ ምንም ማላውቀው ነገር ነው እየሰማሁኝ ያለው የተፈጠረው ግንኙነትም ሆነ የአባታችሁ ሞት አጋጣሚ አይመስለኝም አልገባኝም ምንም እኔ ሊገባኝ አልቻለም ዛሬ ያወራለው ነገር ድርጅት ነው የገዛው ሰውዬ እኮ ጭራሽ ነው የማይታወቁት ይሄ ድብቅ ነገር እንደነበረ ማለት በምርመራ ይደርሽበታል አሁን እሱን በደንብ ሰዎች እንዲከታተሉት አድርጌያለሁ በዚህ ባለፈውም አንቺ ከነገርሽኝም በኋላ ምርመራ እያረኩ ነበር መጥቼም አንቺንም ካወራውሽ በኋላ ብዙ ምርመራዎችን እያረኩ ነበርና ከዚህ አንፃር አባታችሁ በጣም ጠንካራ ሰው ለሌላው ተምሳሌት የሚሆን ሰው እንደሆነ ብዙ ሰዎች ያወራሉ ስለሱ ጥሩ ነው የሚያወሩትና እና
ከአሟሟቱም አንፃር ባለፈው አንቺ ብለሽኝ ነበር አንቺ ያልሽኝ በእሷ ማግባት ህመም ላይ እንደነበረ ብስጭት ላይ እንደነበረ እና ከመሬት ተነስቶ እንደሞተ ነው። አዎ እና ግን ምን በቃ በአባትሽ ሞት ላይ የስንታየው እጅ አለበት። በቃ ተረጋጉ። አሁን እንደዚህ እንድትረበሹ ወይኔ አንድ ላይ ሆኖ እንደዛ ያደረገ አይ አይደለም አባቴ እኔ አባት ስንቴ ባል ይገደል አባቴ። አይ ቆይ እንዴት ነው እንደዚህ ሊሆን የሚችለው? ወይኔ እባክህ እንደዛ አትሁኝ። በትክክል ነው ግን እያወራክ ያለው? አዎ ሁሉም ነገር አጣርቻለሁ ግን ወይኔ አባቴ በቃ ሁሉም ነገር ድራማ ነበር ለነሱ። አንቺንም ለማጥመድ ያደረጉት ነገር ድራማ ነው። በቃ ሆን ብለው አንቺን ለማጥመድ ብለው ነው። ለምን አንቺ በእንደዛ በጥንካሬ ብትቆይ ኑሮ ይሄንን ነገር እንደማትፈቅድ ያስበው ነው። አንተ መረጃ ከየት ነው ያመጣው? እኔ አባቴ ሊገል ይችላል። ባለቤቴ እንዴት አባቴ ይገለዋል? እንዴት ነው? ጀመርም አንቺን ወዶ አይደለም ወደ አንቺ የመጣው ሰው አንቺን ወዶሽ አፍቅሮሽ አንቺ እንደምትዩ አይደለም አጥምዶሽ ነው። እንዴት ነው? ይሄ ነው በቃ አባቴ እኔ ላምን አልችልም። ቆይ አባቴ እኮ በጭንቀት ነው የሞተው። አልገባኝም። ቆይ ኧረ በእናታችሁ ተነሺ፣ በእናታችሁ ነገር አድርጉልኝ። በእናትሽ ንቂ። እንግዲህ ክቡራን ተመልካቾቻችን ያው ህይወት ባልጠበቀን መንገድ ራሷን ስታለች እና ወደ ሕክምና እንድትሄድ ከእህቷም ጋር እኛም ሰዎች አግዘዋት እንዲሄዱ አድርገናል። ከዚህም ወንጀለኛ ሰውዬ ጋር ደግሞ ሁሉንም ነገር በደንብ ማጣራት ስላለብን ነው እሱ ያስቀረን። ምን ያረጋችኋት? ምን ያረጋችኋት? ሚስቴን አንተ ካረካት ለምን ነው ከሚስቴ ለያችሁኝ? አንተ ካረካት በላይ ምንድነው የምናረጋት? እኔ ምን አረኳት? አረ እየሰማኝ ነው። ሚስቴ ወሬ ሄደችው። የት ነው የወሰድካት? ሰማኛለህ? ድራማ አንተ ወደ ሚስቴ ጋር ወሰደኝ። አሁን ሚስቴ እኔን ያረካት። እድሜ ልክህን ባለቤቴ እኔን ያረካት እያልኩ እኮ ነው። ለምን የተጫወትክባት አሁን ሰማኛለህ? ወደ ባለቤቴ ወሰደኝ። ልቀቀኝ። ወደ ባለቤቴ ወሰደኝ። ተቀመጥ። ሰማኛለህ አይደለ? ሰማኛለህ? ቆይ ምን አደረግና መተለኝ እንደዚህ የምደበድበኝ? ቆይ ሰማኛለህ አይደለ? ተረጋጋ። አሁን ድራማህን ተውኝ። እሷ ላይ ሁሉንም ነገር እያደረስክባት የነበረውን አደንዘቤ ነው የወሰድካት። አሁን ሚስቴ ብቻዬን ነው የወሰድካት ወደ ተሻለ ቦታ። ስለዚህ አሁን ሁሉንም ነገር ተናገር። ምንድን ነው የምትለኝ? አሁን ሁሉንም ነገሮች ምን አድርገህ ነው የምትለኝ? ለምን ነው እንደዚህ የምትቀጠቅጡኝ? ቆይ ምን አድርገህ ነው የምትለኝ? ቆይ እኔን ቆይ እንዴት ነው ወደ እንደዚህ አይነት ወንጀል ነገርካት? ሁሉንም ነገር እኮ ነገርካት አይደለ? ትሰማኛለህ? ድራማህን ተወኝ እያልኩ ነው። እንዴት ነው ወደዚህ ወንጀል የገባው? ወይኔ ተበላ። ወይኔ እኔ ስንታየው። ትሰማኛለህ? ወይኔ ስንታየው ድራማህን ተወኝ እያልኩ እንዴት ነው ወደዚህ ወንጀል ስራ የገባው አንተ? እንዴት ነው የገባው እያልኩ እኮ ነው። ሰማኛለህ? ነገርካቸው አይደል? አወጣው አይደል? ሚስጥሬን ምስጢሩ ነው የሚቆይ መስሎክ ነበር። ቆይ አንተ ማነህ እንደዚህ ተከታትለህ እንደዚህ ሚስጥሬን ኑሮዬ እንደዚህ የምታበላሸው? ማነህ? ነገርኩህ እኔ ከሀቅ ግንባር ነኝ። እዚህ አይነት ወንጀለኞች እንዳንተ አይነቶች ሰዎችን ለማጋለጥ የቆምኩ። እሺ ልቀቀኝ። ነገርሽ ተናገር። እንዴት ነው ወደዚህ ወንጀል የገባ? እንዴት ነው የተከታተልከኝ? ቆይ አንተ ግን ሁላ ልትከታተለኝ ቻልከው ምክንያት ምንድን ነው? ወንጀልን ለማጋለጥ። ቆይ እሺ ለምን እኔ እንደዚህ ጥያቄ ከሆነ ነኝ ጠያቂ። ቆይ እኔ የምኖርበትን ኑሮ ታውቃለህ አይደለ? ድሮ የምኖርበትን ኑሮ ታውቃለህ። ምን አይነት ኑሮ እንደምኖር ታውቃለህ አይደለ? ስለዚህ እንደዛ አይነት ኑሮ እንድኖር ነበር የፈለግከው ታዲያ ነው ወይስ እንደዛ ደሃ እከካ ሞኝ እንድኖር የፈለግከው? ስለዚህ ከዛ እከካ ይሄን የፈለግከው አይደለ? እንደዛ ሆኜ እንድኖር ነበር የፈለግከው። ህይወት ለመውጣት እንደዛ ሆኜ ብኖር ኖሮ ዛሬ እንደዚህ ባልተከታተልከኝ ነበረ። ዛሬ ግን ሲያልፍልኝ ይሄ እንትን አይሆንብህም ነው? ልስጥ ወይ ሀብቱ ውሰደው ልስጥ። እኔ የደምና የእንባ ገንዘብ አልፈልግም። ሰማኛለህ አይደለ? እንዴት ነው ወደዚህ ስራ አትሊስት ለምን አለፈለት ነው አይደለ?
እንዴት ነው ወደዚህ ስራ የገባው? እኮ እንደዛ ዳሆኝ እንደሆነ ነው የምፈልገው። ቆይ እንደዛ ዳሆኝ ነው ስራ ጀመርከው እያልኩ ነው። ሰማኛለህ? ሌላ ጥያቄ ተው፣ አለበለዚያ ከዚህ በላይ እንድትደበቅ እኮ ዳሆነ ኑር እያልከኝ ነው። እሱን ተው። ሲጀመር በእውነት ያልመጣ ገንዘብ፣ የደም ገንዘብ፣ የእንባ ገንዘብ ያጠፋል እንጂ አያለማ። ሰማኛለህ? ይሄም ደግሞ ለጊዜው ያቆየ ሊመስልህ ይችላል፣ ለጊዜው የከበርክ ሊመስልህ ይችላል። ውርደትህም ቅርብ ነበር። አሁን ግን ውርደትህ ደርሷል። አሁን እኔም ብታወራኝ ሁሉንም ነገር ብትናገር ለአንተ ይሻልሃል። ገብቶሃል? አለበለዚያ የሁሉንም ማጣት አንተ ተሸክመህ ይስማኝ ነው እኮ የሚሻለኝ። እንዴት ነው የሚሻለኝ? እንዴት ነው ማለት ብትናገር እኮ አሁን ሁሉንም ብትናገር ይሻላል አልከኝ። ተናገርኩኝ። ከዛስ? አሁን ሁሉንም ንገረኝ እኮ። ከዛስ? ሁሉንም ነገር ከነገርከኝ እየሰማኝ ነው። ይኸውልህ አሁን እኔ ከህግ የምታድናኝ ከሆነ አሁን ሁለት ያጣ እንዳልሆን ልንገር ያለውን ነገር ንገረኝና አድናለሁ እኮ። ህግ ቦታም ማታስረኝ ከሆነ ልንገርህ። ለአንተም ለጀሌዎችም የሚሆን በቂ ብር ልስጥ። እንስማማለን እኮ። እንደዛ ምንስማማ ከሆነ ልስጥህና ብር ትከፍለኛለህ። አዎ ወደ ህግ ማትወስደኝ ከሆነ እዚሁ ይሄንን ቪዲዮንም ማትለቅ ከሆነ ማጥፋት እንችላለን። ቪዲዮንም የምታጠፋ ከሆነ እኔና አንተ እዚህ ጋር ከተግባባን አሁን እኔንም መደብደቡን ተወኝና ለአንተና ለጀሌዎች የሚሆን በቂ ገንዘብ ልስጥ። በቃ እኔን ተወኝ። በቂ ገንዘብ ከሰጠህ ይህን ቪዲዮም እንዳታቀርብ፣ ህዝብ ጋር እንዳይወጣ ደልትልኝ። በቂ ሰጣለሁ ከነ ጀሌዎች ማለት ነው። በቂ ገንዘብ ከሰጠኝ እኔ ደግሞ ሌላ ነገር አልፈልግም እኮ። በቃ እንደዛ ስለሆነ ስለዚህ ሁሉንም ነገር ንገረኝ። እምነት በመሀላችን እምነት እንዲኖር ቪዲዮንም ትደልትልኛለህ። ይጠፋል። ይኸው አሁን ሁሉ አጥፉት። ወደ ህግም አትወስደኝም ምንም። ይኸው አጥፉት ቪዲዮን። ቪዲዮንም አስጠፋልኝና በቃ ከዛ በኋላ በቃ ይኸውልህ እንግዲህ ምኖረው ኑሮ ታውቃለህ። እንደዛ ደሃ ሁኚ ወጣትነቴን በደህንነት ከማባክን በቃ መጠቀም ያለብኝ ነገር ልጠቀም ብዬ ይሄንን ነገር እንዳደርግ ወሰንኩኝ ማለት ነው። እንዴት ነው ከሰዎቹ ጋር የተገናኘው? በስራ ነው በቃ ማለት እኔ በጣም ባለችኝ ታታሪነት ተፍተፍ ስላዩኝ ያው እንግዲህ አቅመ ደካማ ደሃ እንደሆንኩም ያውቃሉ። ስለዚህ በወቅቱ በደካማ ጎኔ የገቡ ነበር የመሰለኝ። ከገባሁበት በኋላ ግን በጣም ማለት በቃ አይቼ የማላውቀውን አይደለሁም እኔ ቤተሰቦቼ ዘርማን ዘሬ አይቶት የማያውቀውን ብር ነበር እየሰጡኝ መጀመሪያ ቀን። ምን እንድሰራላቸው? በቃ እንደዚህ እንዳደረግላቸው ማለት ነው። መጀመሪያ የከፈሉ የእሷን አባት እሷን ጠምደ የእሷን አባት እንድታጠፋ የሚስትህን አባት መጀመሪያ እሷን እንድጠብስ ነው። እሺ ጠብሼም እንዳልተዋት እንዳገባት ሚስቴ እንዳደረጋት። እሺ ማለት ጊዜያዊ ሚስቴ ማለት ነው። የቤተሰቧን ብር ቤት ሀብት ስለፈለጉ ብቻ። አዎ ጊዜያዊ ሚስት ከኔ ጋር ትቆያለች። ከዛ በኋላ ወይ ትሞታለች ወይ ደግሞ እፈታታለሁ። እንደዚህ ማለት እንዳልነበረች ሆኜ ትኖራለች ማለት ነው። ማለት እንትን ሆና ማለት ነው። ምንድን ነው አይምሮ መንተኛ ሆና እንድትኖር አደርጋታለሁ። ወይ ደግሞ በቃ ይሄ ፋብሪካው ድርጅቱ ምናምን ወደ እነሱ እስኪገባ ድረስ እሷ ሚስቴ ሆና ትቆያለች ማለት ነው። እኔ ከነሱ ጋር እሰራለሁ ማለት ነው። እነዛ ባሉኝ ወቅት ግን ያው ከሚስቴ ጋር ብዙም አልቆየሁም ነበርና በሶስተኛው ወር ነበር ያገባኋት። እሷም ወደደች። እንድትወደኝ አደረኩኝ። በቃ አለ አይደለ አንዳንድ ነገሮች በቃ ዋሻው ከባታርኩኝ እንድትወደኝ አደረኩኝ። በሶስተኛው ወር አገባኋትና እሷ እጄ ከገባች በኋላ ደግሞ ግን ሌላ መስመርት ሰጡኝ። የሰጡኝ መስመርት ግን አባቷን ማጥፋት ነው። አባቷ እንዲሞት ማድረግ ነበረ። ስለዚህ ግዴታ ይሄ ነገር ደግሞ አንዴ ገብቼበታለሁ። ምን ነው ትልቅ ብር ነው እዚህ ጋር እየሰጡኝ ያለሁት አይቼ የማላውቀውን ብር አልኩክ። ስለዚህ ግዴታ አባቷ እንዲሞት ይደረጋል ማለት ነው። እንደዛ አደረግኩኝ። ይሄንን እንግዲህ ይኸውልህ አለቀውም ብለኸኛል። እኔ ብር ሰጣለሁ። ይሄን እያወራሁክ ያለሁት እኔ ይኸውልህ ይሄንን አደራ ነው። ወደ ግፊት እንዳታቀርበኝ ተማምነን ነው እያወራን ያለነው አይደል? አዎ አሁን በብር በቂ ብር ሰጣለሁ። በቂ ብር ሰጣለሁ። ቪዲዮን ታስደልታለህ። አዎ ይጣፋል። እሱ ተማምነናል። ብር ነው እኛ የምንፈልገው። በቂ ብር ነው የምሰጥህ። ለአንተም ለነሱ የሚሆን በቂ ብር ሰጣለሁ። ይሄን ቪዲዮ ብቻ አስደልተህ እኔም ብቻ በነፃነቴ እንድንቀሳቀስ በቃ እንችላለን። ይህን ስለተማመንኩ ነው። በአንተ ስለተማመንኩ እኔ በአንተ ስለተማመንኩ አብረን ሁላ እንሰራለን። አሁን በደንብ ኔትወርኮችን እናስፋና ጎበዝ እንደዚህ የሚል ሰው ነው የምፈልገው። አየህ አይደለን? አሁን እዚህ ጋር ምን ያንከራትታል? በማይሆን በትንሽ ደሞዝ በማይሆን ብር እዚህ ጋር ከምትንከራተት እኔ በቂ ብር እሰጣለሁና ለዛ ነው እሺ ተማመን እየነገርኩህ ያለሁትና በቃ አሁን
እኔ እስካሁንም እንደዚህ መሆንን ባቅ ኖሮ ነግር ነበር እኮ ይሄን ከመቀጥቀጥ እንደዚህ ማለት ምንግባባ ባራዳው ምንግባባ ቢሆን ሲጀመር እኮ አንተም ቀድመህ እኮ ያው ሰው ለሰው አይተዋወቅማ እንደዚህ ገባ አይደል እና ለዛ ነው እና አሁንም ነግርሽ እና በቃ እሷን ካገባው በኋላ በአንደኛው ወሩ ግዴታ መሞት በቃ እሱ መወገድ ያለበት ሲሉኝ ግዴታ በቃ ማድረግ ያለብኝ አድርጌ እንዲሞት አደረግን። ከዛ እሷን ደግሞ አደንዝዘህ ቤት ውስጥ አስቀመጥካት? አዎ ምክንያቱም ጊዜው ሚስቴ ነች። ነገ እኮ የብሩ ተካፋይ ነኝ እኔ። እሷ መጀመሪያም ወድጃት አይደለም እና ያገባኋት በወቅቱ። ከዛ ከአንዳንድ በቃ ህይወት መስላለ ነው። እሺ ብርና ብር ነው እህቴ ያቺ ደህና እየተራመደች ደህና አዎ እዚህ እንትን ውስጥ ለመግባት ደግሞ አንድ ሚስጥር የምነግርህ ነገር አለ። እሺ እንደዚህ አይነት ለመቀላቀል ከነሱ ጋር ሰዎች በጣም ብዙ ሃርድ ናቸው፣ ኃይለኞች ናቸው፣ እጃቸው በጣም ሰፊ ነው። ገባር አሁን ለኔ አይደለም ለአንተ አይመለሱም ይሄን ቪዲዮ ካዩ ማለት ነው። በጣም ከባድ ሰዎች ናቸው። ከተስማማንማ ከነሱ ጋር አብረን እንሰራለን። አዎ ስለዚህ አትችላቸውም ልልህ ፈልጌ ነው። እጃቸው ሰፊ ነው እና አጋፈጠኝ ከነሱ ጋር ግዴታ እዚህ ስራ ውስጥ ገባ ደግሞ በቃ መሆን ያለበት እንደዚህ መስዋዕት ታደርጋለህ ማለት ሲስተር እህቴ ማለት ነው እንትን ትላለች እንደ ግብር ናት ማለት ነው እነሱ መስዋዕት ስለ የሆነ ህይወት ማጥፋት ምናምን አይደለም። ስለዚህ ይሄ ስራ ውስጥ ለመቆየት እህቴን አሳልፈ ሰጣቸው። ተያዥ ናት። እሺ ተያዥ ናት። ተያዥ ስትሆን እንደዚህ እንደ ግብር ትቀመጣለች ማለት ነው። ስለዚህ እሷ ነች ለኔ ዋሳውን እሷ ነች። እሷ እንደዚህ መሆኗ ነው እኔ እዚህ ያደረሰኝ ማለት ነው። ገብቷል መቼም ነገር ማለት ነው። ከዛ እነሱ ደፍረው እንደፈለጉት አድርገው ተጫውተውባት ከዛ አይናን አጥፍተው አደንዝዘው አስቀመጧት ማለት ነው። እንግዲህ እሱን እንደዛ አይደል ጃኔ እንግዲህ ግብራቸው ነች ብያለሁ። እኔ እሱን አላውቅም። ቆይ ደስተኛ ነህ አንተ ህይወት እንደዚህ ተለውጦ ደግሞ እንደዚህ ህይወቷ ተበላሽቶ ስትኖር ደስተኛ ነህ? ያው እንግዲህ እኔ ዝርማን ዘሪያ አይቶት የማያውቀውን ብር ነው እየሰጡኝ ያሉትና እያገኙ ያሉት። በወቅቱ ያው ለትንሽ ጊዜ ቆይቼ ህይወቴን መንገዴን አስተካክላለሁ የሚል ነበር ሐሳቤ። ግን አሁን ደግሞ በጣም ዲቴል ጥልቅ ብዬ ስለገባሁበት በቃ ግን ምን አይጨካኝ አቅም በላይ ነው ያለኝ። ግን ምን አይጨካኝ ሰው ነህ? እና ለዛ ነው ምን አይጨካኝ ሰው ነህ ግን? እንዴት አውሪ ሰው የሰው አይምሮ ያልፈጠረብህ እንዴት ነው የገዛህቱ ላይ ሰው እንደዚህ አድርጎ ለብር ብሎ በድህነት ብትኖር አይሻልህም? አሁን እኮ ተግባባና ምን አገባክ ስለዛ? ከጋንታ አይነቱ ጋር ምግባባ ነሰው ማለት እንዴ ልትቀየርብኝ ነው እንዴ እዚሁ ጋር? አዎ እንጂ ብር እና ሚስጥሩ እንድነግር ነበረ በብር የተደረደርከኝ? አዎ ሁሉንም ሚስጥር እንድታወጣው። ወይኔ ተበላው ልብስ እና ስለዚህ ቪዲዮ ታቀርባለህ፣ ወደ ህግ ትወስደኛለህ እንደዛ ማለት ነው? አዎ ልቀቀኝ ነው ልቀቀኝ ሰማኛለህ? ወይኔ ያገኛታል። ቆይ ምን ተቀመጥ። ሸወርከኝ ማለት ነው? ሁሉም ሰው የእጁን ያገኛታል። እሺ አንተ አውሬ ነህ። ቆይ ህግ ቦታ አልወስድም እያልከኝ አልነበረ እንዴ? ህግ ቦታ አልወስድም እያልከኝ አልነበረ እንዴ? በቂ ገንዘብ ሰጣለሁ እያልኩ አይደል ነበር? እኔ ከሀቅ ግንባር ነኝ። በሀቅና በሀቅ ብቻ የምሰራ ሰማኛለህ? ለዚህ የሚገባን ታገኛለህ። ሁሉንም ጀሌዎችን አባሪዎችን አብራቸው መሰራ ሰዎችን ታጋልጣለህ። ተነሳ። ሰራልኝ